Hello everyone, it's me coming to American to channel. Welcome to my channel. Chegaችሁ እንደናችሁ ሰላም ናችሁ አላችሁ it's me እንደናችሁ አላችሁ ናችሁ ያልኩ ነው ቡና ጠጡ ባይደውይ ማለት ነው እንዴ ሰላም ናችሁና ደግሞ ዛሬ በጣም የምትገርሙኝ ሰዎች ባይደውይ ቡና ቺርስ ባይደውይ እናንተ ስታስቡ እኔ እንደዚህ ማለት ነው አይኔ እያየ ማለት ነው እንደዚህ የአፍሪካ ዘር መንዘር የሌለኝ ወደ አፍሪካ መግባት የሚፈልግ ይመስላችኋል? ለጥላቶቼ በቃ በልቶ እኮ ጨርሶኝ ነበር እኮ ኔዘርላንድ ውስጥ አይሶርቱ ጋር ነው የምላችሁ። ሁለት ጥቁር ሰዎች ነበሩና ከግራና ከቀኝ ቁጭ አሉላችሁ። ከዛ በኋላ ምን ቢሉ ጥሩ ባይደው ማለት ነው። ከዛ በኋላ ምን ቢያደርጉ ጥሩ በቃ ወደ ሆዴ ማለት ነው ወደ ውስጥ እንትን ላይ መጡ ባይደው ወይኔ ፈጣሪ ዓለም ልሞት ማለት ነው። መሞቻዬ እኮ ተቀራርቦ ነበር እንዴ ኢሮብ አይኔ ማለት እኮ ኢሮብ ሀበሻ ታውቁታላችሁ። ድንጋይ ይልኩላል ነበር እኮ የሚባለው ድሮ እንዴ እነርሱ በራሳችሁ ያሉት እኮ ነው። ኢሮብ አይኔ ድንጋይ ይልኩላል ይባላል ማለት ነው። አሁን ስታወሩ ማለት ነው እኔ እኮ በጣም ፈረንጆች እንትን ሰረውኛ ነበሩትን ነገር ማለት ነው። በቃ እንደ ሰው ምናምን ነገር መስሏቸው ሰው ሁሉም ምናምን ቆሞ ምናምን ነገር ሲያያቸው በቃ ሌላ ነገር ይመስላቸዋል። እና ማለት ነው በቃ እነሱ ደግሞ በቃ ዝም ካልሻቸው ምንም ብዙ ነገር እንትን የሚያረጉት ነገር የለም። ከነናገርሽ አልቆልሽ ነው ባይደው እንዲሁ ቀለል ያለ ነገር ምናምን ነገር አይደለም። ባይደው ሀበሻ ነው ካል ነው ያ ነው ክላል አይን አይደለም እንትን ያደርጋል ባይደው ማለት ነው። እውነቴን ነው የምላችሁ። ግን የኢሮብ ይለያል በቃ የነርሱ በቃ ምርጫ የነርሱ ነገር በቃ በጣም በቃ ቦሚት ነው የሚያስመጣኝ። እኔ በቃ ማለት ነው የምነግራችሁ ሌላ ቦታ አንዳንድ ሰው አይታጣም በቃ ማለት ለራሱ ዘና የሚል ጸዴ ምናምን ነገር ማለት ነው። ኢሮብ ውስጥ በቃ ሁሉም ጅልጥ ፍልጥ እኮ ናቸው። በቃ ምን ልበላችሁ ደግሞ እኮ ሄዶ ሪፖርት የሚያደርጉት ወደ ጎጃም፣ ወደ አማራ፣ ወደ ትግሬ፣ ወደ ሌላ ወደ ኤርትራ ነው ሪፖርት የሚያደርጉት። ራሳቸውን አይችሉም፣ በራሳቸው አይተማመኑም። እና በቃ እንደ ተበዳይ ምናምን ነገር ወደ ፈረንጅ ብቻ ቢሆን ኖሮ እኮ እኔ ችግር የለውም ባይደው ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው በጣም ነው የሚገርማችሁ ነገርና እያላችሁ ከእናንተ ጋር ያለ ይሄ ሁሉ ጥቅም ይሄ ሁሉ ነገር አበርከታችሁለት ማለት ነው። በጣም ብዙ በረከት አበርከታችሁላቸው። ከዛ ከእንደገና ስማችሁን የሚያጠፋ ሰው ከዛ ከእንደገና ላይክ በእናንተ የሚጀምር ሰው እውነቴን ነው የምላችሁ። ያው ቡዳ በወዳጁ ይጀምራል ይባላል። ቡዳ በጥሩ የሚያደርግለት ሰው ግን በአይኑ ይነካል። ናይስ ወርቱ ጋር ነው የምላችሁ። እንደዛ እኮ ነው ባይደኝ ማለት ነው። እኔ በቃ ምን ልበላችሁ በቃ ደጋሩ ነው በቃ በጣም ባይደኝ ማለት ነው ማለት ነው። በቃ አይሶርት ጋር ነው የምላችሁ። በጣም በቃ ለኪ ይሄ የሚያስንቅ ስራ ነው። አንተ ነኝ ነካኝ ማለት እኮ በሆድህ በጥምህ በቃ በአይንህ በብርክህ በምናምን ተያዝክ ማለት እኮ ነው ባይደኝ ማለት ነው። አይሶርት ጋር ነው የምላችሁ። ግን ተመስገን አታውቁም ሀበሻ በተለይ ኢሮብ በተመስገን አያውቁ። እውነቴን ነው የምላችሁ። እነርሱ ምን ስላደረጉ ነው ምን የሚያደርጉት? ምን ስላበረከቱ ነው ለፈጣሪ? ምን ስለሰው ነው? ስለደከሙ ነው? ሳይደክሙ የሚሰራ ነገር አለ? በልፋት እኮ መጸለይ ያለባቸው ቀን ከሌሊት ቤተክርስቲያን ብዙ ነገር ማድረግ አለባቸው። ብዙ በረከቶችን ማበርከት አለባቸው ነው ማመን አለባቸው። እውነቴን ነው የምነግራቸው። እኔ በግድ ተገርጄ ተመትቼ ነበረ ቤተክርስቲያን የሚሄደው። በዛን ሰዓት እንኳን ጸሎቴን ፈጣሪ ሰማው ነበር። እውነቴን ነው የምነግራቸው። እና እንደዛ ነው ባይደው እናንተ ክፉል አባልኝ ምን አለኝ ምን አደረገኝ ምን የሚባል ነገር የለም። እኛን በቃ ላይ በጣም አሁን አማኞች ነን የምንል ሰዎች ማለት ነው። እኔ ነኝ ባይደው አማኝ ነኝ ባይደው ፈጣሪ አምናለሁ ምንም ቢፈዝም ምንም ቢደነዝዝም እና እኛን እንኳን ልታሸንፉን ትችላላችሁ። በ10 እጥፍ የምታሸንፉን ሰዎች እኮ አላችሁ። እውነቴን ነው የምነግራችሁ። እውነቴን ነው የምነግራችሁ። እኔ ቀልይታም አይደለሁም አልንቀላቀልም ባደው ግን ደግሞ እውነት ነው የምናገረው ነው። እንደዛ በቃ ታርጉ ኖሮ ማለት ነው እንደዛ እኮ ይሁን ነበር። እኔ እኮ ያለ ምንም ነገር ማለት ነው አማኝ ስለሆንኩኝ እኮ ነው ባይደኝ ማለት ነው። ይሄ ኩርኩስ መናፍስቱ ከነፍሴ ይወጣው ባይደኝ ማለት ነው።
እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ስጀመር እኔ በጣም በቃ ምን ልበላችሁ ከዚህ ምድር ላይ በህገወጥ ነው የመጣሁት ማለት ስላችሁ ተጋብቶ አይደለም አምኖበት አይደለም እስከ ስቲል ነው አምኖበት አይደለም ምንም አይነት ህይወት እየኖርኩ አይደለም ምንም ነገር በቃ በጣም ነው የሚገርማችሁ ነገርና በዛ ላይ በጣም ተወዳጅነት ይፈልጋሉ በጣም መፈለግን ይፈልጋሉ በጣም እንድወዳቸው ምናምን ይፈልጋሉ አከብራቸዋለሁ በራሴ ሳይነግሩኝ አከብራቸዋለሁ እኔ እነሱ አይደለም ሌሎችንም አከብራለሁ ማለት ነው ስለ ክብር ችግር የለውም ስለ መወደድ ስለ ፖዚቲቪቲ እኔ እኮ ደህና ቢሆን ኖሮ ችግር የለውም አሁን ምን ጎደለኝና ነው መጠላቸው እነርሱ እኮ በቃ የምቾቴ ምንጭ እኮ እነርሱ ናቸው ብዬ ነበር የማስበው በቃ አሁን እኔ ቢደላኝና እዚህ ኮምፎርት በኖረኝ ኖሮ ማለት ነው እዚህ የሚኖርበት ቦታ ላይ ግን እንደዚህ የተቃጠልኩ እንደዚህ የተሰቃየው ግን አትናደጅ ማለት ይሄ ቢዝነስ ፋሚሊ ናቸው ወይ ሪል ፋሚሊ ናቸው ባይደውኝ ማለት ነው እንዴ እናደዳለሁ ግጥም ማድረግ እንዴ እኔ አልናደድም ቢለኝም ሰው እንደሚናደድ አውቃለሁ እንዴ ምን አደረጉልኝ ስለምን ተከራከሩልኝ ወይ ተናገሩልኝ ወይ ወጡ ወይ ምን አደረጉ ምን አድርባኝ ማለት ምንም እኮ ያሉት ነገር የለም እንዳስዋይ ነው ሲቃጠል ለአንድ ሳምንት እኮ መቃጠል አልነበረብኝም ነው ለአንድ ሳምንትም አይደለም ለአመታት ስቲል ናው በቃ እነርሱ ካቨር ያደርጉልናል እሷ እዛ ካለች እነርሱ ካቨር ያደርጉልኝ እዛ ቢሆንም ይናገሩ አይልፉ በቃ እንዴ ህግ እኮ ነው ምንም ችግር የለውም ባዲኝ ማለት ነው ግልጽ አድርጋችሁ ማለት ነው ሰዋችን ልቀቁልን ማለት እኮ ምንም ችግር የለውም ባዲኝ ማለት ነው እንዴ እኔ የትኛውንም ሀገር ሊኖር በቃ አሁን እዚህ ስላለው ይሄንን ነገር መደፈን የለባቸውም ባዲኝ ማለት ነው ካሁኑ ማለት ነው ቅሬታ ካለባችሁ ካሁኑ መናገር አለባችሁ ከስዊዝርላንድ መውጣት የሚፈልጉ ከሆነ ወይም ደግሞ እዚህ ሀገር እንዲቀመጥላቸው የሚፈልጉ ከሆነ በትህትና ይጠይቋቸው ባዲኝ ማለት ነው የሀገራቸው ነው ባዲኝ ማለት ነው ትህትና ማድረግ ባለባቸው ነገር ላይ ትህትና ማድረግ አለባቸው በክብር መናገር ባለባቸው ሰዓት ላይ በክብር መናገር አለባቸው በህይወት በጤና ምክንያት ይሄ ችግር በተነሳ ታይም ላይ ደግሞ በትክክል መናገር አለባቸው ወደ ሶማሊ ወደ ኤርትራ ወደ ሌላ ካቨር ማድረግ ግን ይሄ ተገቢ አይደለም ባዲኝ ማለት ነው ሁማኒቲ እኮ ባዲኝ ማለት ነው እነርሱ እኮ ሳያፍሩ እኮ ነው እየተናገር ያለው ለምን እንደሆነ ታቆታላችሁ እነርሱ እንደዛ የሚያደርጉት ጭንቅላታቸው ላይ እየተጫወቱባቸው እኮ ነው ሌሎቹ ባዲኝ ማለት ነው ተማሩበት እንደዛ የሚሉት ለምን መሰላቸው እንት ስለሚደረግ ባዲኝ ጂሰስ ክራይስት ባዲኝ ይሄ አሁን እንደዛ ስታደርጉ እኮ እናንተም እኮ እነርሱም ቤተሰቦች እኮ እኔን እያስጠመዱኝ እኮ ነው ወጥወድ ውስጥ እያስገቡኝ እኮ ነው ለነርሱ እኮ ጥምድ አድርጎ እያሳሰሩልኝ እኮ ነው እንዴ ቆዳ ነው እንዴ ወሳኝ ባዲኝ እኔ እኮ ደማቸው ስጋቸው መናቸው ኃጢያታቸው ስራቸው ምናቸው የተሰከምኩ ሳይት እኮ ነኝ ባዲኝ ማለት ነው ይሄ ሁሉ ነገር ብቻ እንት የተከላከልኩላቸው ሰው እኮ ነኝ ባዲኝ ማለት ነው እና ቢያንስ እንኳን እኔ ሸክሙ በዛብኝ ራሳቸው እንኳን ራሳቸው ይከራከሩልኝ ባልኩኝ ማለት ነው ይሄ ሁሉ ነገር እንዴ ጂሰስ ክራይስት ባዲኝ እንዴ አንተንሶ እኔ ሰው ነኝ ደካማ ነኝ ባዲኝ ማለት ነው እንዴ ምንም የማውቀው ነገር የለም አፍሪካን ያደግኩት አፍሪካ ላይ ስንት ነገር አለ ግን እኔ እንደውም ከነርሱ በላይ ፖዚቲቭ ሆኜ ነው የተገኘው የሚገርማችሁ ነገር ያው ምንም አይነት ድካም ቢኖረኝም ምንም አይነት ነገር ቢኖረኝም ያው ነገሮቹን ወደ ትክክለኛ ለማዛወር ራሴን ለመርዳት በጣም ፖዚቲቭ ለመሆን እጥራለሁ ባዲኝ ማለት ነው ወዲቼ ለነገራችሁ የምፈልገው ነገር ማለት ነው ዳስዋይ አንድ ሰው ግልጽ ላደርግላችሁ የምፈልገው ነገር ምንድነው መሰላችሁ አንድ ሰው ዳስዋይ ኦኬ እና ከዛ ቀጥሎ ደግሞ ምን አይነት ዳንጀር ውስጥ እንዳለ ታውቁታላችሁ ለኤርትራዊ ይወጣላታል ለኢትዮጵያዊ ይወጣላታል ለሌላ ይወጣላታል ለኔ ማን ይወጣልኝ ለማን ይቆምልኛል ለኔ ብልትና ለኔ ቅጥማታ ብዙ ነገር ተናገር ይሄ ነገር ያስፈልገኛል ለኔ አሁን ላይ አያስፈልገኝም እንዴ ወደሽ ለነገራችሁ የምፈልገው ነገር ማለት ነው that's so difficult it's not difficult so I don't I can't tell you that's why
አሁን ምን የሚሰራ ስራ አለኝ? ሽንቴን እሸናለሁ ማለት ነው። ሽንቴን ሳልሰራ ፊቴን ታጠብኩኝና ገና ወደ ቡና መጣሁኝ ማለት ነው። የእውነቴን ነው የምነግራችሁ። ቡና መጠጣት በጣም ነው የጠቀመኝ። ቡና መጠጣትን በጣም ነው የወደድኩት። እንደኔ ቡና መጠጣት የምትወዱ ሰዎች ካላችሁ ችልስ ባይ እኔ አይ ላይክ ኮፊ ሰው ማች ባይ ማለት ነው። በተለይ የሀበሻ ኮፊ እንደዚህ ከህጣን ጋር ምናምን ነገር በጣም ነው ደስ የሚለኝ። አይሰርቱ ጋር ነው የምላቸው ሰዎቹ ብዙ ጠንቆላ አለ ምናምን ነገር ይባላል ባይ ማለት ነው። እኔ ግን እንዴት እንደምወደው ልነግራችሁ አልችልም። በቃ ከሀበሻ ካልቸር በሙሉ በጣም ወደው ምንድነው ታውቁታላችሁ? ኮፊ በቃ ኮፊ አስቀምጠው ምናምን ነገር የሚጠጣት ኮፊ በጣም ነው የምወደው ማለት ነው። ከሀበሻ ካልቸር በጣም የምወደው ነገር ቢኖር ማለት ነው አንድን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው። እኔ በጣም ግልጽ ነኝ። በጣም ነገሮቹም ህመም ቢገባኝም፣ ፍራቻ ቢገባኝም፣ ሰይጣን ቢገባኝም፣ ጎስት ቢገባኝም ማለት ነው ዳይሬክትሊ እንደመናገርና ሰዎችን ዝን ብሎ መስማትና በቃ ጥፋትም ቢኖርብኝ ምንምም ቢያሳክከኝም ምንምም ቢያስኮረኩረኝም ባዶ ማለት ነው ሰምቶ መመለስን ያህል የሚያስደስተኝ ነገር የለም። እውነቴን ነው የምነግራችሁ። በቃ አጉል ነገር ምናምን ነገር አይመቸኝም ባዶ ማለት ነው። ልነግራችሁ የምፈልገው ነገር ማለት እና ኔዘርላንድ ውስጥ ደግሞ ተናገርኩኝ ብዙ ነገር እኔ ላይ ተደረገና አሁንም ሰዎቹ እየተጫወቱ ነው። ገና እንደሚጫወቱ ስላመኑ ነው እያስመሰሉ እኔ ላይ ለመጫወት ነው አሁንም እየፈለጉኝ ያሉት ማለት ነው። አሁን እኔ እኮ ስለ ወንዶች ስለ ኔዘርላንዳውያን ወንዶች ወይም ደግሞ ሌሎቹ በጣም እኛ ጥሩ ነን እንለያለን ከሴቶች ጋር እኩል አይደለንም የሚሉ ከሆነ የት ነበሩ እዛ አገሪቱ ላይ ማለት ነው። ይሄ ሁሉ ትርምስምስ ሲወጣ እኔ ብዙ ቪዲዮዎችን ሰርቻለሁ። ለምን አይከታተሉኝም? እና ማለት ነው ለምን ኃላፊነቱን ወስዶበት ለምን ነገሩን አያበርዱትም? አላደረጉም ምንም ነገር። ገና አሁን ጥፋታቸውን ካቨር ለማድረግ ገና እየተከተሉኝ ነው ያሉት ባለወይ ማለት ነው። ስቲል ናው ባለወይ ማለት ነው። እንደን ሶ that is so dangerous ነው። ስለዚህ እኔ ምንም ማለት አልችልም። በጣም ለኔ ከባድ ነው ማለት ነው። ኔዘርላንድ ማለት ለኔ በጣም ምንም ማለት አይደለም። ያው ከጠሉኝ እኮ ሊጠሉኝ ይችላሉ እኮ ባደወይ ሊጠሉኝ ይችላሉ፣ መብት አላቸው። ይጥሉኝ፣ ችግር የለውም። እኔን መንካት ግን መብት የላቸው። this is my body, this is my eyes, this is my own body to hair and to leg ባደወይ ክሳብ እስከ ጸጉር ማለት ነው እስከ ጥፍር እግሬ የራሴ ነው። እናቴ እንኳን መብት የላትም እኔ ላይ የመወሰን የመፍቀድ ምንም አይነት መብት የላትም ባደወይ ነው። የራሳት ደገችን ቆረቆ እንደው ባይዶይ ማለት ነው ምንም አይነት መብት የላትም። እና make your favorite is the water by the way እና ባይ ዘ ወይ ማለት ነው በጣም ስፖርተኛ ነኝ። ባይ ዘ ወይ በዛ ቀጥሎ ደግሞ ነገራችሁ ፈልገው ነገር ማለት ነው ስፖርት በጣም ነው የምወደው። በጣም ስፖርተኛ ነኝ። ከድሮ ስፖርት ስሰራ ነው ያደግኩት እና ስፖርተኛ ነኝ። አሁንም እመለስበታለሁ ብዬ በጣም አስባለሁ። ስፖርት በቃ እኔ ከህይወቴ ልለየው አልፈልግም። ስፖርት በቃ ስባይ ሶቨር ባይ ዘ ወይ እና ያሁን ለቅርጽ ምናምን ነገር ሳይሆን ለጤናም ስፖርት መስራት በጣም ነው የሚመቸኝ እና በቃ ሌላ ምንም አይነት ፍሬሽ የሚያደርገኝ ነገር የለም ከስፖርት በላይ ማለት ነው። ለሰው ማለት ነው ልጅ ነገራችን ፈልገው ማለት ነው። እንዳስ ወይ ደግሞ ይሄ ቀለል ብሎ የሚታለፍ ነገር አይደለም። እንዳስ ወይ ደግሞ ይሄ ስለ ፍቅር ስለምናምን ነገር ደግሞ በጣም እናንተ ፎቨር ስለሆነ ደግሞ ልንገራችሁ ባይ ዘ ወይ ማለት ነው። እና ማለት ነው ሳንደር ጠልቼው አይደለም በውስጥ ያደረኩት ሚስጥር እኔ ኔዘርላንዳዊ ማግባት አልፈልግም ማለት ነው። እኔ ሳይ ኔዘርላንዳዊ አይደለም እውነቴን ነው የምነግራችሁ። ያጎቴ ልጅ አለ እሱ ነው የሚባለው ባይ ስሙ ባይ ሰሎሞን ነው የሚባለው። ሰሎሞን ዶክተር ሰሎሞን ችግር የለውም ባይ ማለት ነው። ሰሎሞን በቃ በጣም ነው የሚንቀላቀለው። በጣም ነው በቃ ላይ ታይሩን አላቀም። እኔ በቃ ሰው ይጠላዋል ብዬ ላስበው አልችልም ግን በተቀራኒ ደግሞ በጣም ይቾክላል ማለት ነው። በጣም ይቾክላልና በጣም እንትን ይጋጫል ማለት ነው። ችግር አለበትና ብዙ ጊዜ ደግሞ ወንድ ላይ ይሄን ያህል ፖዚቲቭ አይደለም፣ ሴት ያህል ላይ ወንድ ላይ ፖዚቲቭ አይደለም። ነጭም ቢሆን ጥቁርም ይሄን የምነግራችሁ ነገር የለም አንድ ሰው ማለት ነው። ወንዶች ላይ ነገራቸው የምፈልገው ነገር ማለት ነው ቁርጥ በቃ ቁርጥ ነው የምላችሁ። በቃ እኔ ሁሌ ማለት ነው እሱ ማለት ነው ብሮ እለውና ማለት ነው ፋክ ዩ ነበር የምለው ፋክ ዩ
ሁሌ በቃ ፋክ ይለው ነበርና እሱ ነገር ትዝ ይለኝ ነበር። እውነቴን ነው የምነግራችሁ። እና ከዛ የእውነቴን ነው የምላችሁ ከመልካቸው በላይ ማለት ነው የሆነ በቃ ተፈጥሯቸው መመሳሰላቸው አይስወርቱ ጋር ነው የምላችሁ መመሳሰላቸው በጣም ነው የተመሳሰለው። ወይ ጌታ ኢየሱስ ለካ በሀበሻ ብቻ አይደለም ሀሜት የሚያምረው በፈረንጅም ያምራል። ያልጎደለበት ማለት ነው 100 ጌም ባይዘው ማለት ነው 100 ሀሜት እና ማለት ነው ወዶች ልነግራችሁ የምፈልገው እና ሰው ወዶች ገዛ ማለት ነው እሱም ባየው ቁጥር እና እንደነገርኳችሁ መቼም አመልጠኝም እና ማለት ነው እሱን ወይ ንቄ ወይ ጠልቼው አይደለም። እንዲሁም ለፍቅርም የጠየቅኩት ለምን እንደሆነ ታውቁታላችሁ? እሱን ስለመሰለኝ ደግሞ የሚጡን ምክር ሰምቼ ሚጡ በጣም ትወጂዋለሽ ምናምን ነገር አለችኝ። ትወጂዋለሽ ስትለኝ ጊዜ እኔ ወንድሜን ፍቅር ከሱ ጋር ለመጀመር ምናምን ነገር ሳይሆን ያው ዘር ይገናኛል አይደለ? የአንድ ዘርዛው ሰዎች በጣም ተመሳሳይ ናቸው እና ማለት ነው ወዶቼ ልነግራችሁ የሚያለያያቸው ነገር ሊኖር ይችላል ባይዘው የሚያለያያቸው ነገር ሊኖር ይችላል ማለት ነው። ካጎቴ ልጅ በላይ ይሄ ጥሩ በጣም ጥሩ ሊሆን ይችላል፣ የዋህ ሊሆን ይችላል። እውነቴን ነው የምነግራችሁ። ግን ያጎቴ ልጅ ለኔ ጥሩ ነው። ግን የእውነቴን ነው የምነግራችሁ እውነት ይሄ የዋህ ይሆናል ከሱ በላይ በጣም ማለት ነው። ግን በቃ ሁላ አካሄዳቸው ነገራቸው ምናቸው እኔ እኮ ነው በጣም ወደ ቱርኪያ ያዛወርኳቸው። እውነቴን ነው የምላቸው። ኮዚ ጉኒ ላይ የሚሰራ የኮዚ ወንድም ሆኖ የሚሰራ ማለት ነው የለችም ከፈሪሃ ጋር ይሰራ የነበረውን የሱ ወንድም የነበረውን በቃ የሱ ስራ አለበት ምናምን ብዬ ለዛ ነበረ የምወደው። ሁሉም ሰው ላይ መርፍ ቦርቅ ያደርግ ነበረና ማለት ነው። ከዛ ማለት ነው ላይ እውነትም ያጎቴ ልጅን በጣም ስለሚፈራ እንደዛ አይነት ለመከላከል ብሎ እንደዛ አረግ ነበረ ብዬ ስላሰብኩኝ ማለት ነው። ቢሆን ኖሮ ፊልም ላይ ወይ ቢሆን ነገር ቢያጋጥመው ኖሮ ራሱን ለመከላከል ብሎ የሚያረጋቸውን ነገሮች ልክ የሱስ ስራና የሱስ ስራ እንደሆነ ይታየኝ ነበር። ደግሞ በጣም ነው የሚስቁት። በቃ ላይ በጣም ይዝናናሉ። ወንድሙን አድርገው የሚወደው ምናምንና ወንድሙን በጣም ነበር የሚወደው። ግን ከሱ በላይ እሱ ነበር የሚወደው። ከትንሹ በላይ ከትልቁ በጣም ይወደዋል። ግን ትንሹ በጣም ይረዳዋል ችግሩ ማለት ነው። እና ማለት ነው ወደች ነገራቸው የምፈልገው ነገር ማለት ነው። እና ከዛ ለዛ ፖስት አድርገው ነበረ። ፋቲማ ደግሞ እንደነገርኳችሁ የቱርክ ድራማ ምናምን ነገር የምትሰራው ፋቲማ ሁሉ ሆና የምትሰራው ሴት ለምን ፖስት እንዳደረኳት ታውቁታላችሁ? የሆነ ታይም ላይ መጀመሪያ ላይ ቱርኪ አክተሮችን ፖስት እያደረኩኝ ነበረ። ቃና ላይ አጎቴ በጣም ነበር የሚወዳት ፋቲማ። አጎቴ በጣም ነበር የሚወዳት እና በቃ ከግራት ከበረሃ ስሚያላስ ሌሊት ማለት ነው ፊልሙ ምናምን ነገር ስናይ ሲመጣ በቃ ፋቲማ በጣም ነበር የሚወዳት። ሁሌ በቃ ፋቲማ ጉል ምናምን እያል በቃ ከፋቲማ ጋር በቃ የሆነ እንትን ይዞታል ባይዘው አና ማለት ነው። ወደዚህ ነው የምነግራችሁ። እኔ የሆነ አላሰብላትም ነበረ የሆነ ምን ወደዳላት ይገን ጫራ ምናምን ነገር እያልኩኝ ከዛ እሱ ስለወደዳት ብቻ ፖስት አደረኳት ባይዘው ማለት ነው። እሱና እሱ ብቻ ነው ፖስት ያደረኩት ባይዘው ማለት ነው። ከቱርክ ፊልም አክተሮች ፋቲማ እሱ አጎቴ ስለወደዳት ብቻ ያንን ደግሞ በቃ ላይክ ያጉት ልጅን የሱ ስራ አንድ አይነት ስራ አላቸው ምናምን ነገር በጣም ይመሳሰላሉ። በጣም በቃ ነገር በጣም ፍሬሽ ምናምን ነገር ናቸውና በጣም እንትን ይመሳሰላሉ ምናምን ነገር ብዬ ፖስት አደረኩት ልጅ። እኔ ተንኮል የለኝም እውነቴን ነው የምነግራችሁ። ራሱን ማለት ያስቡት እሱ በጣም ሌላ ነው። ወደ ቱርክ ራሱ ነው ወንድሙን ምናምን ነገር የሚሰጥ የለም መቼስ በጣም እንትን ነው በቃ ላይ ካለ አይደለ ንጹህ ባለኝና ወንድጄ ነገራቸው ፈልገው ከዛ በኋላ ማለት ነው ደግሞ ሳልነግረው የትኛውንም ቦታ ቢደውልልኝ ማለት ነው የትኛውንም ቦታ ቢደውልልኝ ኳ ማለት ነው የሆነ አሁን ኃላፊዎች አለ አይደለ ካምፕ ላይ ስትቀመጡ የሆነ እንትን የሚያስፈርሟችሁ ምናምን ነገር ነው። ከዛ ማን ይመጣል? ቱርኪያ። ሌላ ጊዜ ደግሞ ሲደውል ከሁለተኛ ያገናኘ ምናምን ነገር ሲለኝ ጊዜ ቱርኪያ አለ። ሁለተኛ ጊዜ ቱርኪያ አለ። በቃ ከቱርኪ ውጭ ለቀቅ በቃ አይለቀቅም። ሁሌም ቱርኪ ብቻ ነው የሚገጥሙትና
ከዛ እኔ ነኝ ወደ ቱርክ እንትን ያደረኩት ምናምን አረ ካልኩኝና ከዛ እሱ ደግሞ ይሄ በጣም ሳንደርን ይሄ ነው የወደድኩት ደግሞ ቱርኪ ነበረ ከኛ ጋር በቃ እንዴም ኮርቲም አልነበርም ቱርኪ ብቻ እና ከዛ ማለት ነው በቃ በጣም ገረመኝ ነው። ወይኔ ፈጣሪ ያለ ምናምን አልኩኝ። በቃ የራሴ ስራ ምናምን በእጄ የሰራሁት ስራ አገኘ ምናምን አልኩኝና እና ወዶቼ ልነግራቸው የምፈልገው ነገር ማለት ነው ለዛውንም የሆላንዳዊ ጠባይና በጣም እያመዛዘንኳቸው ነበረ። ሆላንዳውያኖች በተፈጥሮ ብዙ ጊዜ ብዙ ጥሩ ነገር ሊኖራቸው ይችላል። እንዳጋጣሚ ሆኖ ግን ለኔ ላይ ጥሩ አይደለም። ምንም አይነት ጥሩነት የሚባል ነገር አላሳዩኝም። ምንም ማለት አልችልም፣ መብቴ ነው እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ኔዘርላንዳውያኖች እሺ አይልም በተፈጥሯቸው ቶሎ ቶሎ ማለት ነው ድርቅና አላቸው ማለት ነው። የሆነ ነገር ስትጠይቂያቸው ነው 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 የሚሉት። በቃ የሆነ ነገር ስትጠይቂያቸው በቃ አሁን የሆነ እንትን ካለ ማለት ነው በመንገዱን ጥሰሽ ምናምን ነገር ስትሄጂ በህገ ወጥ ምናምን በኮንትሮል መንገድ ምናምን ነገር ስትሄጂ ምን ይላሉ ማለት ነው። አሁን ሳንደር ማለት ነው በኮንትሮል አይደለም በእንትን እንኳን ቢገባ ምንም አይልም ነበር። በቃ የእውነቴን ነው የምላችሁ እኔ ላይ ማለት ነው ወይ የሆነ ነገር በእናትህ ስጠኝ ምናምን ነገር ብለው አሁን ህገ ወጥ ነው አይደል? ህገ ወጥ ነው አሁን በቃ አሁን በህጋው ለማንም እንዳይሰጥ ላይ ታዘዛለህ አይደለ? አሁን የሆነ ነገር ስጠኝ ብለው እምባ የለም ባዲኝ ማለት ነው። ብዙ ጊዜ እምብታ የለውም ባዲኝ ማለት ነው። ሳንደር ባዲኝ ማለት ነው። እና ከነርሱ ጋር በፍጹም አይመሳሰልም። በጣም እምብተኛ ናቸው ኔዘርላንዳውያኖች። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ውዶቼ እና መጀመሪያ ኮንትሮል እያረኩት ነበረ እና እንደዛ እያደረኩኝ ነው ባይ ዘ ወይ። ከዛ ቀጥሎ ደግሞ ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ይሄ ማን ነው የሚባለው ሳንደር እኔ የአጎቴ ልጅ ወደው ነበር ያልኳችሁ ልጅ ወንዶቹን ብቻ ሳይሆን ሴቶቹን በጣም ነው የምወደው ባዲ ማለት ነው። እሱን አይነት ሴቶቹን እና በጣም ነው የሚስማሙኝ። በቃ ላይ ካደለ አይደለ የሆነ በቃ የእናትህ ልጅ ማለት የወዳጅ በቃ ትክክለኛ ወዳጅ የማይጎዱህን ሰዎች አለ አይደል? ልክ እንደዛ ነገር ነው። በቃ እኔና ያጎቴ ልጅ በቃ ብዙ ጊዜ የኔን ይጠቅመኛል እንጂ የሚጎዳኝ ነገር የለውም ባዲ ማለት ነው። ያው የገንዘብ ኢነርጂ ቢኖረውም ባይኖረውም በቃ ልክ እውነቴን ነው የምነግራችሁ በጣም ነው የሚሆንልኝ ባዲ ማለት ነው። ፍጥነት አለው በጣም ይወለፈስፋል ግን በጣም ነው የሚሆንልኝና ማለት ነው። እውነቴን ነው የምነግራችሁ እኔን ያህል እንደ ሳራን ያህል እኔ ላይ እንዳደረገችው በፍጹም በእጃቸው አይሰራም ይላል እና ማለት ነው ውዶቼ ለነገራችሁ የምፈልጋው ነገር ማለት ነው ወዳጃችሁ መቼስ ወደ ጥላት እንደዛ አይነት ነገር በፍጹም አይሆንም ባዲ ማለት ነው። እና አምናለሁ ባዲ ማለት ነው አምናለሁ ከሆነ ግን ያው በጣም እሱን በጣም ወደው ነበር ላይክ እኔ በፍቅር ባደወደውም በቃ በየም ወደው እንደነበርኩት ያህል በቃ ሳስበው በጣም በቃ ላይክ የእውነቴን ነው የምላችሁ በቃ በጣም ደስ ይለኛል። በቃ እንዴት አድርጌው እንደወደው እንደነበረው ደግሞ በልጅነት ልጅ በቃ በጣም ልጅ እያለሁ በጣም ፖዚቲቭ ነበርኩኝ እሱ ላይ በጣም ነበር የምወደው። ልክሞ እድሜው ሙሉ እንደዚህ እንኳን ነክቶኛ አቀመጥ ማለት ነው እንደዚህ ገፍትሮኛ አቀመጥቶኛ በህይወት ዘመኑ ሙሉ ባዲ ማለት ነው ዊዝ ኦ ፋሚሊ በቃ ነክቶኛ በጣም ነው የማደንቀው ባዲ ማለት ነው። እና ማለት ነው ልጅ በጣም ነበር የሚፈራው ባዲ ማለት ነው። አያለቅስም አልቃሻ ምናምን ነገር አይደለም። እንዲሁም ትልቁ ያለቅሳል ማለት ነው። የሆነ ነገር ይማታል ያለቅሳል ግን እሱ ያለቅሳል ግን በቃ ያኮርፋል እንጂ እኔን ማንካት ማለት በቃ በፍጹም በቃ የሆነ አይችልበትም። በቃ ወደዚህ ይሄዳል በፍጹም በቃ እኔን ነክቶኛ አያውቅም። ደግሞ እኮ በጣም እኮ ነው የሚማታው በቃ ላይ ወደ አውሬ ነው የሚቀየረው። የሆነ ነገር ስጠይቀው ወደ አውሬ ተቀይሮ በቃ ይመታታል ምናምን እህቱን ባዲ ማለት ነው። እና ማለት ነው ለዛ ነው ባዲ ማለት ነው። ያው ምንም ቢሆንም በጣም ወዶ የነበርኩኝ ወንድሜን ስለምናስብ በቃ ዝም ብዬ ጠይቀዋለሁ። ግን ደግሞ ለምንድነው እንዳልሆነ እኔ ራሴና
ልቀበለው አልችልም። ነዘላው እንዳው ነው ብዬ ማለት ነው። ላይክ ምንም ቢሆንም ባይደል ማለት ነው። ያው ራስህን አጠለም አይደለም። ለዛ ብዬ የጠየኩት ባይደል ማለት ነው። እቺ አጎቴ ልጅ አይደለም ግን ራቅ ያለው ይሆናል ባይደል ግን ደግሞ ይመቻል ምናምን ነገር ለዛ ነው የጠየኩት ባይደል ማለት ነው። ከዛ ቀጥለው ደግሞ ለነገራችሁ የምፈልገው ነገር ማለት ምንድነው መሰላችሁ? እንደነገርኳችሁ በቃ ሮሜና ጆሊት ነበር የምንባለው የቤታችን ሮሜና ጆሊት እና ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ደግሞ ጥቁር ምናምን በጣም የሚያስጠሉኝ ማለት ነው። አካፋ ኦካፋ ሎጋ ኦጋ አረፍ ምናምን እያልኩኝ እንዳታስቡት በህይወት ዘመኔ ማለት ነው። በጣም ሸታታ ናቸው። ብልታቸው፣ ቂጣቸው፣ አፋቸው፣ ብብታቸው በጣም ነው የሚሸተው ማለት ነው። ፈጣሪ ሀበሾች የእናንተ የምታግሱትን ነገር እኔ ልታገስ አልችልም። ስለዚህ የሆነ አካፋ በኳፋ ምናምን ነገር የመደረግ እንትን የለኝም ማለት ነው። ጥሩ ሰው፣ ቆንጆ ሰው፣ አሪፍ ላይፍ ምናምን ነገር ነው የሚያጓጓኝ እንጂ እንደዛ ካልሆነ ቢቀርብኝም ያው ኃጢአት ተጨምረው እንትን የሚያደርግልኝ ነገር የለም ማለት ነው። የሚገባኝ ነገር አለ ደግሞ እኮ አለ አይደለ ጎስት ናቸው ባለ ማለት ነው። እነርሱ ጎስት መንፈስ እኮ እኔ ላይ ነው የሚለው ባለ እንዴ አንዳንድ ነገር እኮ እንዲሁ ባለ ማለት ነው። እንዲሁ እኮ አልመርጠውም። እውነቴን ነው የምነግራችሁ ባለ ማለት ነው። ያው አንዳንድ ነገር ላይ መናገር ስለማልችል ነው እንጂ አንዳንድ ሰው ወደች ለነገራችሁ የምፈልገው ነገር እንዳዛ ብላችሁ እንዳታስቡት። አረብ ባዲ ወይ ማለት ነው። ከጸንድ ቁራጭ አረቦች ይወዱኛል። እውነት ባላስመስልም ባዲ ማለት ነው። ሌሎቹ ቱርኮችም አይ ቲንክ ይመስለኛል ብዙ አልተቀራረብኩም ከነሱ ጋር በቃ ይወዱኛል። እውነት የምነግራችሁ ቢወዱኝም ባዲ ማለት ነው። እኔ ደግሞ ተቀራኒያቸው ነው የሚሄደው። ምክንያቱም ውስጥ አያስፈልጉም። ተቀራኒ ሰዎች ነን፣ ኦፖዚት ሰዎች ነን፣ ሌላ አላማ ያለን ሰዎች ነን። ክርስቲያንና ሙስሊም ነን እና እንጋጫለን። እኛ ደግሞ ትልቅ ታሪክ የሰራን ሰዎች ነን። እስከ ውስጥ ድረስ ሌላ ታሪክ ያለን ሰው ነው። እኔ ታሪኬን ማጥፋት አልፈልግም። ስለዚህ አልፈልጋቸውም ባይ ማለት ነው።